الحب في الله والبغض في الله والبذل في الله والمنع في الله በቃ ትልቅ የዲኑ አካል ነው። የእሳቸውን ተግባራት እንደዚሁ ደግሞ በአርአያነት እንድንይዘው የእሳቸውን ጸባዮችና ሐለቶች እንደዚሁ እንድንላበስና እንደሳቸው ሆነን አላህ ሱብሓነሁ ወተዓላ ከሚወዳቸው ወዳጆቻቸውና ተከታዮቻቸው እንድንሆን ይጠቅመናል ማለት ይሄ መሐባ። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ሊየጥመኢነ ቀልቢ ልቤ እንዲረጋ ፕሮግራማችን ዛሬም እንደቀጠለ ነው። ባለፈው ክፍል ስለ ሙዕጂዛ፣ ስለ ከራማ እንዲሁም ደግሞ ኢርሃሳቶችን ለማየት ሞክረናል። ከኢርሃሳቶችም ውስጥ የነቢዩን ሰለላሁ ዐለይሂ ወሰለም ብዙ ኢርሃሳቶችን ለማየት ሞክረናል። ብዙ ጊዜ በእነዚህ ዙሪያ ላይ የሚከሰት አንዳንድ ችግሮች አሉ። ዛሬም በእነሱ ዙሪያ ከሼኻችን ጋር የምናወራ ይሆናል። ሼኻችን እንኳን ደህና መጣችሁ። አልሐምዱሊላህ እንኳን ደህና ቆያችሁን። መርሐባ ሼኽና። እንግዲህ ሙዕጂዛ ከራማ ጋር ተያይዞ ብዙ ሰዎች የሚሳሳቱበትና የሚወርቁበት ነጥብ አለ። እሱም ይሄ ጉሉው ነውና እስኪ ጉሉው ብዙ ሰዎች የምንስለው አሳሳል ከጽንፈኝነት ጋር ይያያዛል። አንዳንድ እንደው ከቋንቋ አንፃር ሸሪዓዊ ትርጓሜው እስኪ ምን ይመስላል ጉሉው የሚለው? ባረከላሁ ፊኩም። መርሐባ ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه أجمعين والتابعين لهم بإحسان إلى يوم الدين. أما بعد، فالغلو في الدين فالغلو في الدين بدين ድንበር ማለፍ ነው የተፈለገው። ጉሉው ማለት ምን ማለት ነው ሲጀመር ቋንቋዊ ፍቺው ብንል ገላ የግሉ ጉሉወን ትላለህ፣ አላ የዕሉ ዕሉወን እንደምትለው ቢመዕና ጃወዘል ሐድ። በማንኛውም ጉዳይ ይሁን በቃልም ይሁን በንግግር በተግባርም ይሁን በአስተሳሰብ ድንበር ማለፍ የተወሰነ ወሰንን መተላለፍ ጉሉው ይባላል። በዲን ዙሪያ ጉሉው ማለት በአንቢያዎች በሷሊሖች ዙሪያ ድንበር ማለፍ አላህ ስብሓነሁ ወተዓላ የሰጣቸው መቃም አለ፣ የሰጣቸው ደረጃ አለ፣ የሰጣቸውና ያስቀመጠባቸው ቦታ አለ። ያንን ያለፈ ፍቅር አክብሮት መስጠት ማለት ነው። الغلو في الدين إذن فالمجاوزة في الأشخاص سواء كانوا أنبياء أو أولياء أو صلحاء، المجاوزة في حقهم في تعظيمهم، النسون بمالاك النسون بماكبر فوق منزلتهم التي أنزلهم الله سبحانه وتعالى فيها. النسون كاسكمت أباتشو درجة አሳልፎ ንግግርን መሰንዘር ያልተገባቸውን ቦታ በመስጠት በአስተሳሰብ ደግሞ በዕቲቃድ ደግሞ ለነሱ ያልሆነውን ደረጃ ለነሱ ያልሆነውን ስራ ለነሱ ያልሆነውን እውቀት መስጠት ማለት ነው። ገይብ ያውቃሉ ማለት ሊሆን ይችላል። እንደዚሁም ደግሞ አላህ የሚለይባቸውን ስራዎች ለነሱ መስጠት ድንበር ማለፍ ነው። ነፍዕ ضር ይመስል አዎን፣ ጥቅም ማምጣትን ይመስል ጉዳት መከላከልን ይመስል አላህ ስብሓነሁ ወተዓላ የሰጣቸው ክብር ቢኖርም እንኳን የሱ መለዮዎች ናቸው እነዚህ። ኢዝ ላ የንፈዑ ወላ የضሩ ሚን ሲወል መውላ ፈሩ አው ከሩ እያሉ ሼኻችን ሼኽ ጀውሀር ሐይደር ረሒመሁላህ ሾንኪ የሚሉት ነገር አለ። ከአላህ ስብሓነሁ ወተዓላ ውጪ አንድም ጎጂ አንድም ጠቃሚ ሊኖር አይችልም። ሸሹም ተመለሱም ሊጠቅም የሚችለው አላህ ብቻ ነው። እና በሷሊሖች ድንበር መተላለፍ በምን ይገለጻል በሚለው ከተፈለገ በአንቢያዎች
ስንመለከት የሚታለፍ አለ። እንደ ዒሳን አስመልክተን የምንወስድ ድንበር ይታለፍባቸዋል። በሷሊሖች እንደዚሁ ድንበር ይታለፋል። በአንቢያ ድንበር ይታለፋል። ያንን እንመለከታለን ኢንሻአላህ። መርሐባ ኸይር ጀዛኩሙላህ ሸይኸና። ያው ጉሉው ብዙ ጊዜ የሚመጣው አንድ ሰው ከድንበር በላይ በመውረድ ነውና በፍቅርና በጉሉው መካከል ያለው ልዩነት ምን ይመስላል? ፍቅር ያው መውደድ ነው። መውደድ ሷሊሖችን መውደድ የተፈለገና የተወደደ ነገር ነው። በእነሱ ላይ ድንበር ማለፍ ደግሞ የተከለከለና በጣም የተወገዘ ነገር ነው። እስከ ምንድን ነው የሚለው መታየት አለበት። ፍቅር አንድን የአላህ ባሪያ መውደድ አስፈላጊ ነው፣ ከኢማንም ነው። አልሑቡ ፊላህ ወልቡግዱ ፊላህ ወልበዝሉ ፊላህ ወልመንዑ ፊላህ በቃ ትልቅ የዲኑ አካል ነው። ለአላህ ብሎ መውደድ፣ ለአላህ ብሎ ማክበር የዲኑ አካል ነው። ግን ይሄ ለምን ይዳርጋል? ወደ ምን ይወስዳል? የወደድከውን አካል እንድትመስለው ያደርግሃል። የወደድከውን አካል በንግግሩ እንድትመራና እንድትማር፣ በተግባሩ አርአያ አድርገኸው እንደሱ እንድትሆን ይጠቅምሃል። ይሄ መሕሙድ ነው፣ የተወደደ ነገር ነው። ለምሳሌ ነቢያችንን ሰለላሁ ዐለይሂ ወሰለም እንወዳለን። መውደዳችንም ግዳታ ነው። መውደዳችን ኢማን ነው። የአላህ መልእክተኛ ራሳቸውም እንደተናገሩት ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ዋሊዲሂ ወወለዲሂ ወናሲ አጅመዒን ብለዋል። አንድም ሰው ከእናንተ ውስጥ ትክክለኛ አማኝ ሊሆን አይችልም ከወላጆቹም ከልጆቹም አጠቃላይ ወዳቸዋለሁ ከሚላቸው ሰዎች ሁሉ አስበልጦ እኔን እስካልወደደኝ ድረስ አያምንም ብለዋል። ውደታ ጥሩ ነው። ያ ውደታ ምን ያድርሳል? የእሳቸውን ንግግር እንድናከብርና እንድንመራበት፣ የእሳቸውን ተግባራት እንደዚሁ ደግሞ በአርአያነት እንድንይዘው፣ የእሳቸውን ጸባዮችና ሓለቶች እንደዚሁ እንድንላበስና እንደሳቸው ሁነን አላህ ስብሓነሁ ወተዓላ ከሚወዳቸው ወዳጆቻቸውና ተከታዮቻቸው እንድንሆን ይጠቅመናል ማለት። ይሄ መሐባ። ጉሉው የሚለው ግን ከዚህ ያለፈ ነው። ከመውደድ ተነሳ ከደረጃቸው በላይ መስጠት ነው ማለት ነው። ይሄ መዝሙም ነው፣ የተጠላ ነው፣ ሐራም ነው ማለት ነው። ኢያኩም ወልጉሉወ ፊዲን ፈኢነማ አህለከ መን ካነ ቀብለኩም አልጉሉው ፊዲን። አደራችሁም በዲን ላይ ድንበር መተላለፍን አደራ፣ በሷሊሖችም ላይ ያው ነው። ምክንያቱም ከናንተ በፊት የነበሩትን ሰዎች ያጠፋቸው በዲን ድንበር ማለፍ ነው። ሷሊሖችን መውደድ ዲን ነው ስንል፣ ኢማን ነው ስንል ልኩ ላይ የቆምን እንደሆነ ነው። ወደን ስናበቃ ሁሉም ነገር በሳቸው ነው፣ ሁሉም ነገር ለሳቸው ነው፣ ሁሉም ነገር ከሳቸው የመጣ ነው የሚል አስተሳሰብ ላይ ከደረስ ጥፋት ነው ማለት ነው። ለምሳሌ በነቢያችን ሰለላሁ ዐለይሂ ወሰለም ያው የሆነ አሰር አለ፣ መውዱዕ ነው፣ በጣም መሰረተ ቢስ የሆነ ነገር ነው። ኸለቅቱል ኩለ ሚን አጅሊከ ወኸለቅቱከ ሚን አጅሊ፣ እንደዚህ ብሏቸዋል። ሁሉንም ለአንተ ብዬ ፈጠርኩት፣ አንተን ደግሞ ለእኔ ስል ፈጠርኩህ ብሏቸዋል። ይህንን የአላህ ኪታብ ውስጥ አናገኘውም። የነቢዩ ሰለላሁ ዐለይሂ ወሰለም ሱነኖች ትክክለኛ መዛግብት ውስጥም አናገኘውም። አላህ ስብሓነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው፣ ጅንንም ሰውንም እኔን እንዲገዙ እንጂ ለሌላ ጉዳይ አልፈጠርኩም ነው ያለው። ሰው ናቸው ሙሐመድ ሰለላሁ ዐለይሂ ወሰለም፣ ከሰው ተወልደው ያደጉ የአላህ ባሪያ ናቸው እንጂ ለሳቸው ተብሎ የተፈጠረበት ነገር የለም። አንዳንዱም እዚሁ ላይ ደግሞ ሰማዕም ምድርም ሆነ ፀሐይም ጨረቃም ሆነ ከሳቸው ኑር ላይ ነው የተፈጠረው። አወሉ ማ ኸለቀ አላሁል ቀለም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም አወሉ ማ ኸለቀ አላሁ ኑሩ ሙሐመድ ብለው የሚያወሩ አሉ። አላህ ስብሓነሁ ወተዓላ መጀመሪያ የፈጠረው የሙሐመድን ኑር ነው። ከቁርአን ጋር ራሱ መጋጨት ነው። በጣም ከቁርአኑ ጋር ከመሰረተ ዲን ጋራ መጋጨት ነው ማለት ነው። ይሄ ጉሉው ነው። በጣም አድርጎ በሳቸው እንጂ
ሁሉም እንዳልተፈጠረ ለሳቸው ብሎ እንጂ ሁሉም እንዳልተገኘ በሳቸው እንጂ ሁሉም እንዳልቆመ አድርጎ ማሰብ ጉሉው ነው ማለት ነው። መውደድ ሌላ ነው፣ የተወደደ ነው። ያለ ውደታ ዲን የለም፣ ያለ ውደታ ኢማን የለም። ውደታ ግን የሚያስከትለው መከተልን ነው፣ መታዘዝ ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ። አላህ የምትወዱ ከሆናችሁ እኔን ተከተሉኝ ይወዳችኋል። ለው ካነ ሑቡከ ለአጣዕተሁ ኢነል ሙሒበ ሊመን ዩሒቡ ሙጢዑ። ብትወደው ውደታ እውነተኛ ቢሆን ኑሮ ትከተለው ነበር፣ ትታዘዘው ነበረ። ምክንያቱም ወዳጅ ለወዳጁ ታዛዥ ነውና። ሱብሓነላህ። ይሄ የውዴታ መገለጫዎች መከተል ነው ዋናው ነገር። ለዛም ነው ኢብኑል ቀይም ይመስለኛል አሁን ያላቸው ግጥም ላይ ተዕሲል ኢላሃ ወአንተ ትዝሂሩ ሑበሁ ሃዛ መሓሉን ፊል ቂያሲ ሸኒዑ። ለው ካነ ሑቡከ ሳዲቀን ለአጣዕተሁ ኢነል ሙሒበ ሊመን አሐበ ሊመን ዩሒቡ ሙጢዑ። ይህ አላህ ስብሓነሁ ወተዓላ ውዴታ መገለጫዎች ወይም ረሱል ሰለላሁ እወዳለሁ ብሎ የሚያስብ ሰው የእሳቸውን አሰር ፈለጋቸውን መከተል እንጂ በእሳቸው ላይ ሌላ ድንበር ማለፍ ወለሐታ ያኛው ሐዲስ ራሱ አለ አይደል ላ ተጥሩኒ ከማ አጥረቱ ነሳራ ዒሳ ብን መርየም ኢነማ ዐብዱላህ ወረሱሉ ፈቁሉ ዐብዱላህ ወረሱሉ የሚለው ለራሱ የነቢያቸውን ይህንን በመሰረታዊ መርህ ደረጃ ነው ይህን የተናገሩት። ያ ሰይደና እያሉ አሞካሿቸው፣ አለቃችን ሆይ ምናምን እያሉ ሲያሞካሿቸው ላ ተጥሩኒ ከማ አጥረት ነሳራ ብነ መርየም፣ እኔን ድንበር አታሳልፉኝ፣ እኔ የአላህ ባሪያ ነኝ። ነሳራዎች ዒሳ ኢብነ መርየም ላይ ድንበር ያለፈ መድሕና ሰና እንዳደረጉት አላህ ልጅ ነው አላህ ነው እስከ ማለት ድረስ እንደደረሱት አይነት እንዳደርሱ በእኔ ላይ ድንበር አትለፉ። ፈኢነማ አና ዐብዱላሂ ወረሱሉ ፈቁሉ ዐብዱላሂ ወረሱሉ። እኔ ማለት የአላህ ባሪያና የአላህ መልእክተኛ እንጂ ከዛ ያለፍኩኝ አይደለሁምና የአላህ ባሪያ የአላህ መልእክተኛ በሉኝ ብለው አርመዋል ማለት ነው ነቢያችን ሰለዋቱላሂ ወሰላሙሁ ዐለይሂ። ኸይረን ባረከላሁ ፊኩም ሼኽና። ውድ ተመልካቾቻችን እንደው በዚህ ርዕስ ላይ ሰፋ ያሉ ጉዳዮችን የምናነሳ ይሆናል። ከአፍታ ቆይታ በኋላ የምንመለስ ይሆናል። ከአፍታ ቆይታ በኋላ ተመልሰናል። ቅድም ላይ ስናወራበት የነበረው ከሼኻችን ጋር ስለ ፍቅር ረሱል ሰለምን ስለ መውደድ ወይም ደግሞ የጉልውና የፍቅር ልዩነት እያየን ነበር። እንግዲህ ፍቅር ማለት ለዛ ሰው ውዴታ ያለው ሰው ያንን አካል መከተል እንጂ በሱ ላይ ድንበር ማለፍ አላህ ስብሓነሁ ወተዓላ የማይፈልገውን ነገር አለመግለጽ መሆኑን እያየን ነበረ። ሼኻችን እስኪ በቅድሙ ርዕስ ላይ እንደው የጉልው መገለጫዎቹ ምንድን ናቸው? ብስሚላህ አልሐምዱሊላህ አሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ አጅመዒን። ጉልው ማለት እንግዲህ በአንድ አላህ ባሪያ ላይ ነቢይም ይሁን ወልይ ድንበር ማለፍ ነው ብለናል። ድንበር ማለፍ በምን? በንግግር ድንበር ማለፍ በተግባር ድንበር ማለፍ በአስተሳሰብ። አስተሳሰብ ነው ለንግግሮችም ለተግባሮችም መገለጫ ተነሳሺ የሚያደርገው አስተሳሰብ ላይ ነው እና በነቢያትም ሆነ በሷሊሖች በደጋግ የአላህ ባሪያዎች ላይ ድንበር ማለፍ የለብንም ነው የኢስላም መርህ። የኢስላም መርህ መሰረታዊ መርሁ ሰው ለምን ተፈጠረ? ለዒባዳ ነው የተፈጠረው። ያን ዒባዳ ለማን ነው የሚሰጠው? ለአላህ ነው። ለአላህ የሚሰጠውን የዒባዳ አይነት ለኸልቅ እንዳይሰጥ ጠንቀቅ ብሎ የሚወዳቸውን አካላት ውደታውን በሸሪዓ ልጓም ማሰሪያ ሊያደርግለት ይገባል ማለት ነው። በተግባር ይገለጣል ጉሉው ሷሊሖችን ነቢያትን ወደ ተማጽኖ መግባት ለነሱ ማረድ ሊሆን ይችላል። ለነሱ በቃል ደረጃ ደግሞ መሳል ሊሆን ይችላል። በአስተሳሰብ ደረጃ ደግሞ እነሱ ያሰብኩትን ያውቁብኛል፣ ያሰብኩትን ያሳኩልኛል፣ ከጭንቀቴ ያላቅቁኛል ብሎ ማመንና ማሰብ ራሱ ጉሉው ነው ማለት ነው። የአላህን ሐቅና ድርሻ ለነሱ መስጠት ማለት ነው። መውደድ ሌላ ነው። ይሄ በጣም አደገኛ የሆነ ነው። ከቀደምት ሰዎች ተነስተን እስካሁኑ ድረስ ብንመለከት ጉሉው ፊ ሷሊሒን
ድሮ ጀምሮ ሰዎችን አጥፍቷል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ድንበር አትለፉ ያሉት። አላህም ስብሓነሁ ወተዓላ በኪታቡ ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐለላሂ ገይረል ሐቅ ኢነመል መሲሑ ዒሳ ብኑ መርየም ረሱሉላሂ ወከሊመቱሁ አልቃሃ ኢላ መርየም ወሩሑን ሚንሁ ያለው ማለት ነው። እናንተ የመጽሐፍ ባለቤቶች በዲናችሁ ድንበር አትለፉ፣ በአላህ ላይ ሐቅ ያልሆነን ነገር አትናገሩ። ኢነመል መሲሕ ዒሳን ጌታ ነው ያሉ ሰዎች ናቸው እነዚህ ሰዎች ድንበር ሲያልፉ። ዒሳ ሳሊሱ ሰላሳ ያሉ ሰዎች ናቸው። ዒሳ የአላህ ልጅ ነው ያሉ ሰዎች ናቸው። የተመታታና የተገጫጨ ነገር የማይጣጣም ነገር ማለት ነው። ይሄ ሁሉ ድንበር ማለፍ ነው፣ በፍቅር ድንበር ማለፍ ነውና ድንበር አትለፉ። ኢነመል መሲሑ አልመሲሕ ዒሳ ብኑ መርየም ዒሳ የመርየም ልጅ ዓብዱላሂ ረሱሉላሂ የአላህ መልእክተኛ ነው እንጂ ሌላ አይደለም። ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም ያስተላለፋት ቃሉ ምክንያት የተገኘ ነው፣ በቃሉ የተገኘ ነው። ኩን በሚል ቃሉ ወሩሑን ሚንሁ ከዚህ ያለፈ አይደለም። እናንተ የምታስቡት ድንበር ማለፍ ነው፣ በሱ ላይ ድንበር አትለፉ እያለ ነው። ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ አላህ ሶስተኛ ነው ብለው ያሉ ሰዎች በእርግጥ ካዱ ይላል። ለቀድ ከፈረ አለዚነ ቃሉ ያው ዒሳ አላህ ነው ያሉ ዒሳ የአላህ ልጅ ነው ያሉ ሰዎች ከፈሩ ነው ተጨባጩ ማለት ነው። ድንበር አትለፉ እንዳላቸው ሁሉ ነቢያችንም ሰለላሁ ዐለይሂ ወሰለም ኢያኩም ወልጉሉው ፈኢነል ጉሉው አህለከ መን ካነ ቀብለኩም ብለዋል። ድንበር አትለፉ፣ አደራችሁን ተጠንቀቁ፣ ድንበር መተላለፍን አስጠነቅቃችኋለሁኝ። ምክንያቱም ከዚህ በፊት የነበሩትን ህዝቦች ያጠፋቸው ድንበር ማለፍ ነው። በሷሊሖች ድንበር ታልፏል። በነቢዩላህ ኑህ ዐለይሂ ሰላም ሰዓት ድንበር መተላለፍ ነው ሰዎች ወደ ሽርክ ወደ ኩፍር እንዲገቡ ያደረጋቸው። ኑህ ዐለይሂ ሰላም የተላኩበት አወሉ ሩሱል የሩሱሎች መጀመሪያ የተባሉት እኮ ከዛ በፊት ረሱል የለም ማለት ነው እንዴ? አዎ ከፊሎች እንዳሉት አይደለም፣ ብዙዎቹ ደግሞ እንዳሉት እነ ኢድሪስ ነበሩ፣ ከዛ በፊት ነበሩ በተባለበት ረሱል ናቸው። ሺት ረሱል ናቸው። አደም ረሱል ናቸው፣ ነብይ ናቸው። ታዲያሳ አወሉ ሩሱል ለምን ተባሉ? ኑህ ዐለይሂ ሰላም ሽርክ የተጀመረ በቃ ከአደም አንስቶ እስከ ኑህ ድረስ 10 ቁሩን ነው። ሁሉም አለ ተውሂድ ናቸው። በተውሂድ በላ ኢላሃ ኢለላህ ማዕና እና ጽንሰ ሐሳብ ላይ ይሄ ህግና ይሄ መርህ አልተጣሰም ነበር ማለት ከአላህ ውጪ በትክክል ሊገዙት የሚገባ አካል እንደሌለ ይታመን ነበር ማለት ነው። ሌሎች ወንጀሎች እንኳን ቢኖሩ እዚህ ጋር ቀትል አለ፣ ዚና አለ፣ ብዙ ወንጀሎች አሉ፣ ግን ሽርክ ቢላህ አልተፈጸመም እስከዛ ሰዓት ድረስ። ኑህን አላህ የላከባቸው አዲስ ወደ ተውሂድ ተጣሪ አድርጎ ነው። አላህ ባልተወነጀለበት ወንጀል ምድር ላይ ስለተወነጀለ ነው። ኢብኑ ዓባስን ጠቅሰው እንደ ጠቀሱት ኢብኑል ቀይም ረሒመሁላህ ወድንና ስዋዕን የጉስን የዑቅንና ነስርን ጠቅሰው እነዚህ አካላት ሷሊሖች ነበሩ። አስማኡ ሪጃሊን ሷሊሒነ ፊ ቀውሚ ኑህ በኑህ ህዝቦች ውስጥ ደጋግ የነበሩ ሰዎች ስሞች ናቸው። እነዚህ ሰዎች ህዝባቸው ዘንዳ በጣም ተወዳጅና ተፈቃሪዎች ነበሩ። ሞቱ። ሲሞቱ ሰው አዘነ። ኢብሊስ ጥሩ አዛውንት መስሎ ትልቅ ሽማግሌ መስሎ መጣና በጣም አዘናችሁ አይደለ? እነንትና የመሳሰሉ ሰዎች አጣን። በጣም ያሳዝናል። አሁን አንድ ነገር ልንገራችሁ። እነሱንና ስራቸውን እያስታወሳችሁ ደግነትን፣ ጥሩነትን እናንተም ለራሳችሁ ይዛችሁ ወደ ትውልድም ለማሻገር እንድትችሉ የነሱን ምስል በሐውልት መልኩ ዒባዳ ያደርጉባቸው ወደ ነበሩት ቦታዎች ላይ አቁሙ። እንሲቡ ፊ መጃሊሲሂም ለቲ ካኑ የጅሊሱነ ወየተዓበዱነ እዛ ዒባዳ የሚያደርጉበት ቦታ ላይ የነሱን ምስል ስሩና አስቀምጡ። ያንን ባያችሁ ቁጥር የነሱ አምልኮ ትዝ ይላችኋል። የነሱ ለአላህ ጥሩነታቸው ትዝ ይላችኋል። በቃ ጥሩነትን ትይዛላችሁ አላቸው። በሷሊህ ነገር የመጣበት በጥሩ ነገር ሷሊሖችን በመውደድ ነው እንትን ያለው። ግን
أدخلهم في الغلو الفعلي تكباراوي هنا غلو واسكباتشو مالتنا وده مثال سئل مسرات راسو يتطلالنا يتوجز ነው ሁለተኛ ደግሞ እነዛን ሰዎች ጭንቅላታቸው ውስጥ አስገብተው መልካም ነገር ከነሱ ጋር ያያዙት አዎ ያው እነዚህ ስዕሉን ያስቀመጡት ሐውልቱን የተከሉት ሰዎች ሲሞቱ እውቀቱ ስለነዛ ግንዛቤው ጠፋ ለምን እንደሳሉት ራሱ ያውቁም ቀጣዩ ትውልድ እነመናቸው እነዚህ ሐውልት ባለቤቶች የሚለውን የማያውቅ ትውልድ ደረሰ ونسي العلم ይላሉ علم ተረሳ የዛን ጊዜ ኢብሊስ ሁለተኛ ዙር መጣና ታውቃላችሁ እነዚህን ለምን እንደተቀመጡ ለምን እንደተሰሩ ታውቃላችሁ እኛ እናውቅም ይሄማ አባቶቻችሁ ቀደምቱ አባቶቻችሁ እነዚህን ለችግራቸውና ለእንትናቸው ይማጸኑ ነበር ሊሳቱ ዝናብ ሲጣፋ እነሱ ጋር የሚያለቃቅሱት የዛን ጊዜ ፈዑቢቱ ተመለኩ ማለት ነው እና ጉሉ ያለወጉ ድንበር ባሳተ መልኩ ሲመጣ ያጠፋል ማለት ነው አሁንም በወቅታችንና በዙሪያችን በዓለማችን ዙሪያ ጥሩ የአላህ ባሪያዎች ቤት ተሰርቶባቸው ضريح ተብሎ ይሄ غلو في الصالحين غلو فعلي ተግባራዊ የሆነ ድንበር ማለፍ ነው ነብያችን ሰለላሁ ዐለይሂ ወሰለም ቀብሮች ላይ ቤት እንዳይሰራ ሳይሆን ቀብሮች ላይ የሚካብ ካብ ራሱ ከስንዝር ከንስፈ ዝራዕ በላይ እንዳይሆን ያስጠነቀቁ ናቸው لا تدع والا تدع قبرا مشرفا الا سويته كف ያለን ቀብር ከመሬት ጋር ያስተካከልክ ብትሆን እንጂ ላትተው ብለው ሰይድና አሊ ኢብኑ አቢ ጣሊብን የላኳቸው ማለት ነው አሳሳቢነቱ በጣም ከባድ ስለሆነ ነው አው ያው ስለሚያውቁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄን አሳሰቡ ይሄን መመሪያ ሰጡ ፉቃሃኡም ይሄን ነገር እኮ ተመልክተውታል ግን አተገባበር ላይ ሷሊሖችን እንወዳለን አኢማዎችን እንወዳለን ወልዮችን እንወዳለን የሚሉ ሰዎች ስራ ላይ ሲገቡ አህለል ዒልም ችላ በማለት ይሄን ነገር ዝም ሲሉ እንደ ዲን ተቀመጠ ማለት ነው ሷሊሖች ላይ ቀብራቸው ላይ ቤት መስራት ድረስ ተደረሰ ማለት ነው ይሄ ሁሉ ወንፊዕሊ ነው ማለት ነው ድንበር ታለፈ መጀን ይያሉ ቀብራቸው ዘንድ ሂደው የቸገራቸውን ማዋየት ለአህሊ القبور سبحان الله العظيم እርዱን ከዚህ ችግር አላቁን ልጅም ስጡን እስከማለት ድረስ ዒባዳ ዱዓ لغير الله ማለት ነው ከአላህ ሌላ ለሆኑ አካላት ጥሪ ማድረስ ለአላህ Subhanahu Wa Ta'ala የሚደረገውን ዒባዳ ለዛ ለፍጡር ለዛ ለአላህ ባሪያ መስጠት ማለት ነው ይሄ غلو في الدين مظاهره መገለጫው ተግባራዊ መገለጫው ይሄን ይመስላል ማለት ነው نسأل الله السلامة والعافية አሚን ያ ረብ እንግዲህ ያው የጉሉ አደጋዎቹ በዚሁ ጋር ተያይዞ ምን ይመስላሉ ሼኻና እንግዲህ ጉሉ ላይ የወደቀ ሰው ከአላህ ጋር ነው የሚጣለው የአላህን ሐቅ ነው ሌላ አካል እየሰጠ ያለው አላህ Subhanahu Wa Ta'ala የሰው ልጆችን የፈጠረበትን وما خلقت الجن والانس الا ليعبدون ሚለውን መሸም እየሰጠ ነውና መጨረሻውስ ምን ይሆናል ለዚህ ሰው እንዳይነሱ ሰዎች እንደነዚህ አይነት ሰዎች ሳያውቁት መስመር ጣሱ እስላምን አጡ ነው የሚባለው ጉሉ መጠኑ ደረጃው ይተላለፋል በዚህ ልክ ግን መስመር ያለፉና የጣሱ ሰዎች የላ ኢላሃ ኢላላህ መብዳ ወይ መነሻ ዘንግተው አለፉ ማለት ነው አላህ ነው የሞተን ሐይ የሚያደርገው አላህ ነው የታመመን የሚያሽረው አላህ ነው የደህየውን ሊያከብር የሚችለው የተፈተነውን ፍቱን ከፈተና ሊያላቅቀው የሚችለው አላህ ሆኖ ያለ ጉሉ ግን ያስተሳሰብ ጉሉ ወደ ጉሉ አልቀውሊ ወደ ጉሉ ቃላዊ ጉሉ እና ድንበር ማለፍ ውስጥ ያሸጋግራል የቃሉ መሸጋገር ደግሞ ወደ ተግባር ይሳላል ስለት ይናገራል በቃሉ ደረጃ ከዛ ለዛ لصاحب القبر ለቀብር ባለቤት ቁርባን እስከ ማቅረብ ድረስ ይደርሳል ማለት ነው ኮርማ ወደ ማቅረብ ድረስ ይደርሳል ማለት ነው ምንድነው لا اله الا الله لا معبود بحق الا الله ሆኖ ያለ በሐቅ ሊያመልኩት የሚገባ ከአላህ ውጪ የለም ማለት ሆኖ ያለ ማምለክ ማለት ምንድነው መስገድ ላይ ብቻ ያሳጥረዋል ሰው ማለት ነው
ማረድም ማምለክ እንደሆነ ይረሳዋል። ተማጽኖም እንደዚህ አድርግልኝ አላህ ማለት ፈንታ ያ ወልየላህ ፉላን ከዚህ ጠብቁኝ ይህንን ስጡኝ ማለትም ዒባዳ መሆኑን ይዘነጋል ማለት ነው። ይሄ ኹሩጅ عن جادة لا إله إلا الله كلا إله إلا الله መስመር መውጣት ነው። ይሄ ከሆነ ደግሞ አላህ ጋር ስብሓነሁ ወተዓላ ተጣልቶ ያንን ዘላለማዊ ደስታን አጥቶ ዘላለማዊ ውርደትን መከናነብ ነው የሚሆነው ማለት ነው። መአሉ መጨረሻው የጉሉው ፊዲን መጨረሻው መዳረሻው ውርደትን ተከናንቦ ወደ ጀሃነም መውረድ ነው ማለት ነው። ሳያውቁ የሄዱ ሰዎች ምናልባት አይታወቅም አላህ ስብሓነሁ ወተዓላ ዑዝር ቢልጀህል አለ የለም የሚለውን የምንመለከተውና ለሌላ ምንተወው ሊሆን ይችላል። ግን እያወቁ ምን ችግር አለ ብለው ኡማውን የሚያጠፉ ሰዎች አሉ። ወደ ጥፋት የሚዳርጉና አብሽሩ የሚሉ ሰዎች አሉ። እንደነዚህ አይነቶቹ ሰዎች የአላህ ዒባዳ ተትቶ የኸልቅ ዒባዳ ለአላህ የሚሰጠው ዒባዳ ለኸልቅ እንዲሰጥ እያደረጉ ስለሆኑ አላህ ይቅር የማይለው ክህደት ላይ ማነሳሳትና መጋበዝ ስለሆነ ይቅር የማይባል ክህደት መሆኑ ሊታወቅ ይገባል ማለት ነው። አላህ ይጠብቀን። አሚን አሚን። እንደው እዚሁም ጋር ተያይዞ የቀብር ዋናው ሐደፍ ተረሳ። ቀብር የተፈለገበት ትልቁ ሐደፍ ትዘኪሩኩሙል አኺራ ነው። አኺራን ለማስታወሻ ነው። ቀብር ዚያረቱል ቁቡር ዚያረቱል ቁቡር ቀብር መዘየሩ እዛው ሄዶ አኺራን ለማስታወስ ነው። የሱ የተቃራኒ የሚያደርግ ከሆነ ያኔ የተፈለገበትን ሐደፍም አልሞላም ከአላህም ጋር ሌላ ጠብ ነው የሚያመጣውና በጣም ከባድ ነው። ኸይረን ውድ ተመልካቾቻችን ብዙ ቁም ነገራቶችና ትምህርቶችን እንደወሰድንበት ተስፋ አደርጋለሁኝ። በሚቀጥሉ ክፍሎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።